ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ዓርብ የረፋድ ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣል ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ከመቀሌ ወደ 4 ኪሎ አስቸኳይ መልእክት ተልኳል። ምላሽ የሚያስፈልገው መልእክት ነውም ተብሏል። በደብረ ጽዮንና ጓዶቻቸው በኩል የተላከ ነው። የግጭት ዳመና ዳግም ባንዣበበበት በዚህ ወቅት ይህንኑ ለ4 ኪሎ ይድረስ የተባለውን መልእክት ይዘት የምንዳስሰው ይሆናል። የትግራይ ጦርነት እንዲያበቃ ባደረገው የፕሪቶሪያ ስምምነት ላይ መንግስትንና ህወሓትን ወክለው የተፈራረሙት አቶ ጌታቸው ረዳና አቶ ሬድዋን ሁሴን አሁናዊ ሁኔታን የሚተነትን ጽሑፍ በጋራ ጽፈው በአልጀዚራ ወጥቷል። የህወሓት ታጣቂ ክንፍ በአስመራ አጋዥነት በቅርብ ቀናት ውስጥ በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር ዝግጅት እያጠናቀቀ መሆኑንም ጌታቸውና ሬድዋን አስጠንቅቀዋል። በፕሪቶሪያ ድርድር ወቅት አደራዳሪዎች የመንግስትና የህወሓት ተደራዳሪዎች እዚያው መሰብሰቢያ ውስጥ ቡጥ ይገጥማሉ ብለው ሰግተው እንደነበር በጽሑፋቸው ጠቅሰዋል። የጌታቸውና የሬድዋንን ጽሑፍ የሚመለከት ጥንቅር አሰናድተናል፣ ይደርሳቸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በትላንትናው ዕለት ባወጣው ይፋዊ መግለጫ መንግስት በህወሓት ቡድን ላይ እርምጃ እንዲወስድ ጠይቋል። ፓርቲው ህዝቡን በማይጎዳ መልኩ ቡድኑን የነጠለ እርምጃ መወሰድ እንዳለበት አመክንዮ አስቀምጦ ለመንግስት ጥሪ አቅርቧል። የኢዜማ እርምጃ ይወሰድ መግለጫን የምንመለከት ይሆናል። ኤርትራ እስራኤልን አውግዛለች። ግብጽ የከረሙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በግብጽ ጥብቅ ተጽዕኖ እስራኤልን በተመለከተ የግብጽ አቋሜ ነው ብለዋል። ውግዘቱ ከምን ጋር የተያያዘ ነው የሚለውን ዘርዘር አድርገን የምንመለከት ይሆናል። በዓመቱ ከኢትዮጵያ ወደ አሜሪካ የሚላክ ምርት አሜሪካን ማሳሰቡ ተነገረ። የኢትዮጵያ ምርት ወደ አሜሪካ ገበያ በብዛት መግባቱ በአሜሪካ ውስጥ ያሉ ግዙፍ አምራች ድርጅቶችን ያሳሰበ ሆኗል። ጉዳዩን የተመለከተ አጠር ያለ ዘገባ ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አስቸኳይ መልእክት ከመቀሌ ለ4 ኪሎ። ከመቀሌ ለ4 ኪሎ መልእክት ተልኳል። በትላንትናው ዕለት የተላከ ሲሆን የመልእክቱ ባለቤትም ህወሓት ነው። የፕሪቶሪያ ስምምነት የአፍሪካ ህብረት አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የመሩት ልዑካን ቡድን በትላንትናው ዕለት በመቀሌ መምከሩን ተከትሎ ለፌዴራሉ መንግስት ይድረስልን የተባለ መልእክት ነው። ልዑካን ቡድኑም ከመቀሌ የተባለውን አድምጦ ወደ አዲስ አበባ ተመልሷል። ከመቀሌ በዋነኝነት ደብረጽዮን ገብረ ሚካኤል እና አዲስ ዓለም ባሌማ ልዑካን ቡድኑን ተቀብለው እንዳናገሩ ከትግራይ የወጡት መረጃዎች እያመለከቱ ይገኛሉ። የህወሓት ፍላጎት ምንድን ነው? የተላከውስ የመልእክት ይዘት ዋነኛ ጭብጥስ ምን ላይ ያተኮረ ነው? በሚለው ዙሪያም እዚያው መቀሌ ላይ አዲስ ዓለም ባሌማ ማብራሪያቸውን ሰጥተዋል። አዲስ ዓለም ባሌማ መቀሌ ላይ በሰጡት ማብራሪያቸውም የልዑካን ቡድኑ በመቀሌ የመገናኘት ዋነኛ ዓላማ በትግራይና በፌዴራል መንግስቱ መካከል ተቋርጦ የነበረው የውይይት ሂደት እንዲቀጥል ማድረግ ነው ሲሉም ተናግረዋል። አዲስ ዓለም ባሌማ በዚሁ ማብራሪያቸውም መቀሌ ለመጣው የአፍሪካ ህብረት በእኛ በኩል ያለውን ሁኔታና ስጋቶቻችንን በዝርዝር ነግረናቸዋል። ኦባሳንጆም የነገርናቸውን ሀሳቦች በማስታወሻቸው ይዘዋቸዋል። በዚሁ መሰረትም እኛም የነገርናቸውን ሀሳብ ይዘው ወደ ፌዴራሉ መንግስት ሄደዋል። አዲስ ዓለም ባሌማ ማብራሪያቸውን በመቀጠልም እኛ ከፌዴራሉ መንግስት ጋር በእንግሊዝኛ በአማርኛም ሆነ በትግርኛ ፖለቲካዊ ውይይቶችን ለማድረግ ክፍትና ዝግጁ ነን በማለት ደጋግመን ተናግረናል ያሉ ሲሆን ነገር ግን ከሁሉም በፊት የግንኙነት መስመር ወይም ኮሚኒኬሽን ቻናል መከፈት ይኖርበታል፣ ውጥረቶችም መርገብ ይኖርባቸዋል ሲሉም ተናግረዋል። የአፍሪካ ህብረት የአፍሪካው ቀንድ ልዩ መልእክተኛው ናይጄሪያዊ ኦሉሴጉን ኦባሳንጆ በበኩላቸው የእኛ መቀሌ መገኘት ዋና ዓላማ በትግራይ አመራሮችና በፌዴራሉ መንግስት መካከል የተቋረጠው ግንኙነት መልሶ እንዲጀመር ማድረግና ነገሮች አሁን ካሉበት ሁኔታ በላይ ተባብሰው እንዳይቀጥሉ መስራት ነው ያሉ ሲሆን አክለውም አሁን ያሉት ውጥረቶች ተባብሰው ወደማይሆን ደረጃ እንዳይደርሱ ለማድረግ ውይይቶችን እንዴት ማስጀመር እንችላለን የሚለው ዋነኛው ጉዳይ ነው። እኛ ለዚህ ሀገር ሰላም፣ ጸጥታና መረጋጋት እንዲኖርና የኢኮኖሚ እድገቱም እንዲቀጥል እንፈልጋለን ሲሉም ማብራሪያቸውን ሰጥተውበታል። በህወሓት አመራሮች በኩል የፕሪቶሪያውን ስምምነት መሰረት ባደረገ መልኩ ከፌዴራሉ መንግስት ጋር ተከታታይነት ያላቸው የፖለቲካ ውይይቶችን ማድረግ እንፈልጋለን ቢባልም በሌላ አቅጣጫ በፌዴራሉ መንግስት ይሁንታ የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሰው በጠቅላይ ሚኒስትሩ የተሾሙት የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ቀሪ በማድረግ የክልሉን መንግስት መጠቅለላቸው ሌላው ፈተና ሆኗል።
የፌዴራሉ መንግስት ከሁሉም በፊት ነገሮች ቀድመው ወደ ነበሩበት መመለስ አለባቸው በሚል የጊዜያዊ አስተዳደሩ እንዲመለስ ቅድመ ሁኔታን የሚያስቀምጥ ከሆነ በእነ ኦባሳንጆ በኩል የተጀመረውን ጥረት ፈተና ውስጥ የሚከተው ይሆናል። የመቀሌውን ከፌዴራል መንግስቱ ጋር መወያየት እንፈልጋለን መልእክት ተከትሎም በቀጣይ የፌዴራሉ መንግስት ምላሽ ይጠበቃል። ህወሓት ጥቃት ለመሰንዘር ዝግጅት አጠናቋል። የፕሪቶሪያ ፈራሚዎቹ የጋራ መልእክት፣ የጌታቸውና ሬድዋን ጽሑፍ። የትግራይ ጦርነት እንዲያበቃ ባደረገው የፕሪቶሪያ ስምምነት ላይ መንግስትንና ህወሓትን ወክለው የተፈራረሙት አቶ ጌታቸው ረዳና አቶ ሬድዋን ሁሴን አሁናዊ ሁኔታን የሚተነትን ጽሑፍ በጋራ ጽፈው በአልጀዚራ አስነብበዋል። አሁን ላይ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር የሆኑት አቶ ሬድዋንና የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ አልጀዚራ ላይ በጋራ ባወጡት ጽሑፍ ህወሓት ጦርነት ሊከፍት መወሰኑንና እሱኑ የሚያመላክት እንቅስቃሴ ውስጥ መግባቱን ገልጸዋል። በአልጀዚራ በወጣው የጋራ ጽሑፍ ላይ እንዳመለከቱት በትግራይ ክልል የሚገኘውና ስምምነቱን የሚቃወመው የህወሓት ስብስብ ህጋዊውን የክልል ጊዜያዊ አስተዳደር በመበተን የራሱን መዋቅር ዘርግቷል ብለዋል። ይህ የህወሓት ክንፍ የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በትግራይ ወጣቶች ላይ አስገዳጅ የውትድርና ምልመላ እያካሄደ እንደሚገኝና ክልሉን ወደ አዲስ የሰላም እጦት እየገፋፋው መሆኑን ገልጸዋል። ይህ ቡድን በአስመራው አገዛዝ ቀጥተኛ ድጋፍ እየተመራ እንደሚገኝ የጠቀሰው የጋራ ጽሑፉ የአስመራ መረጃ አውታሮች የፕሪቶሪያውን ስምምነት ለማፍረስ ጽምዶ የተሰኘ ስውር ጥምረት መመስረታቸውንም ያስረዳል። ይህ የህወሓት ታጣቂ ክንፍ በአስመራ አጋዥነት በቅርብ ቀናት ውስጥ በፌዴራል መንግስቱ ላይ አዲስ ወታደራዊ ጥቃት ለመሰንዘር ዝግጅት እያጠናቀቀ መሆኑንም ጠቁመዋል። በመሆኑም ዓለም አቀፉ ማህበረሰብ በዚህ የህወሓት ክንፍና በደጋፊዎቻቸው ላይ ጠንካራ ዲፕሎማሲያዊ ጫና ሊያደርግ እንደሚገባ ያሳሰበው ጽሑፉ የፕሪቶሪያን ስምምነት በኃይል ለመለወጥ የሚደረገው ይህ አካሄድ ቀጠናውን ወደ ከፋ የፖለቲካ ቀውስ እንዳይከተው ስጋቶች መኖራቸውን አመልክቷል። ኢትዮጵያ ዳግም ወደ ጦርነት መግባት የለባትም በሚል አርዕስት ባሰፈሩት ጽሑፍ ከፕሪቶሪያው ድርድር አንስቶ እስካሁን ባንዣበበው ጦርነት ያሉትን ወሳኝ ክስተቶች አንድ ባንድ አንስተዋል። ሁለቱ አመራሮች በጋራ በጻፉት ጽሑፍ የፕሪቶሪያ ስምምነት ሲፈረም አዘጋጇ ደቡብ አፍሪካና አደራዳሪዎቹ ተደራዳሪዎቹ በንግግር መስማማት ካልቻሉ እዚያው ድርድሩ ላይ ወደ ድብድብ ሊያመሩ ይችላሉ በሚል ስጋት እንደነበራቸው አስታውሰዋል። የስብሰባው ፕሮቶኮልና የጸጥታ ባለሙያዎች ለዚህ ስጋት በሚመስል ሁኔታ በመንግስትና በህወሓት ተደራዳሪዎች መካከል ርቀት እንዲኖር ማድረጋቸውን አስታውሰዋል። ነገር ግን በሂደቱ በተደራዳሪዎቹ መካከል የተመለከቱት መልካም ግንኙነትና መግባባት እጅግ አስደንቋቸው እንደነበር ጠቅሰዋል። ሁለቱ ባለስልጣናት የፕሪቶሪያ ስምምነት በጦርነት ለተጎሳቆለው ክልል እፎይታ የሰጠ መሆኑን ገልጸው ይህንን ተስፋና እድል የሚያጨልሙ ኃይሎች ላይ ጠንከር ያለ ዓለም አቀፍ ጫና ሊደረግባቸው ይገባል ሲሉ በጽሑፋቸው ሞግተዋል። አቶ ጌታቸውና አምባሳደር ሬድዋን አሁን በትግራይ ዳግም ውጥረት መኖሩን ጠቅሰው በኢትዮጵያና በኤርትራ መካከል ደግሞ እየጨመረ ያለው ፍጥጫ መዘዙ በእነርሱ ብቻ እንደማያበቃ ግጭቱ ወደ አፍሪካ ቀንድ ሊሰፋና ቀጠናውን ወደ አስከፊ ጦርነት ሊያስገባው እንደሚችል አስጠንቅቀዋል። ያለፈው ግጭት በኢትዮጵያውያንም ሆነ በአጎራባች ሀገራት ዘንድ አስከፊ መዘዝ እንዳስከተለ በህዝቡ ላይም አፖካሊፕስ ወይም ከፍተኛ ስቃይ፣ ኢኮኖሚያዊ ውድመትና ቀጠናዊ ያለመረጋጋት እንዳመጣ አስታውሰዋል። እናም በዚህ ላይ ዳግም ጦርነት ውስጥ መግባት ፈጽሞ ተቀባይነት የለውም ብለዋል። ሁለቱ የፕሪቶሪያ ፈራሚዎች በጽሑፋቸው የፖለቲካ አለመግባባቶች ከወታደራዊ ግጭት ይልቅ በውይይት በህገ መንግስታዊ ሂደቶችና አሁን ያለው የሰላም ስምምነቶችን ሙሉ በሙሉ ተግባራዊ በማድረግ መፈታት አለባቸው ሲሉ ተከራክረዋል። ለዚህ ደግሞ የኢትዮጵያ የፖለቲካ ተዋናዮች፣ የቀጠናው ባለድርሻ አካላትና የዓለም አቀፉ ማህበረሰብ የሰላም ጥረቱን እንዲደግፉና ወደ ጦርነት ሊያመሩ የሚችሉ እንቅስቃሴዎችን እንዲቃወሙ ጠይቀዋል። በቀጣይ መረጃ በህወሓት ላይ እርምጃ ይወሰድ። ኢዜማ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በትላንትናው ዕለት ባወጣው ይፋዊ መግለጫ መንግስት በህወሓት ቡድን ላይ እርምጃ እንዲወስድ ጠይቋል። ፓርቲው ህዝቡን በማይጎዳ መልኩ ቡድኑን የነጠለ እርምጃ መወሰድ እንዳለበት አመክንዮ አስቀምጦ ለመንግስት ጥሪ አቅርቧል። ኢዜማ ሰፋ አድርጎ ባወጣው መግለጫው ህወሓት ደርግን ጥሎ ስልጣን ከተቆጣጠረ አንስቶ የሰራቸውን ጥፋቶች የዘረዘረ ሲሆን አሁን ላለው ሀገራዊ ችግር መንስኤው ህወሓት ያሰፈነው የብሔር ፖለቲካ እንደሆነ ጠቅሷል። በህወሓት ተንኳሽነት የተጀመረውና ከ2 ዓመታት በላይ የፈጀው የሰሜኑ ጦርነት ያስከተለውን የሰው ህይወትና የንብረት ውድመት በከፍተኛነቱ የሚስተካከለው የለም ብሏል። ከዚህ ጥፋት መልስ በፕሪቶሪያ ስምምነት ከጦርነት መውጣት የተቻለ ቢሆንም ህወሓት ይህንን ለማፍረስ እየሰራ መሆኑን ኢዜማ በመግለጫ ክስ አሰምቷል። የ2018 ዓ.ም ምርጫ በትግራይ ክልል እንዳይከናወን በማድረግ ህወሓት የወነጀለው ኢዜማ በክልሉ የሚገኙ ተፈናቃዮች ወደ ቀያቸው እንዳይመለሱ በታጋችነት በመያዝ በአጠቃላይ በክልሉ ያለው ችግር እንዳይፈታ በማድረግ ይኸው ችግር መልሶ ይፈጠር ይሆን የሚል ስጋት እንዲኖር ማድረጉን ገልጿል። ለትግራይ ማህበረሰብ እቆራቆራለሁ የሚለው ይህ ቡድን እሰጥ አገባ ውጪ መኖር የማይችል ነው ሲል ገልጿል። ኢዜማ ህወሓት ሰኔ 2 2018 ዓ.ም ባወጣው መግለጫና በክልሉ አጸደቀ በተባለው አዋጅ ግልጽ የጦርነት አዋጅን አውጇል ነው ያለው።
በአዋጁ ያካተተው አስገዳጅ የወታደር ምልመላ፣ የተለዩ ድምጾች በትግራይ እንዳይሰሙ ያስቀመጠው ልጓም፣ ሁሉም ነገር ወደ ጦር ግንባር የሚመስሉ የፕሮፓጋንዳ ልፈፋ ይህንን ተፈጥሯዊ ጠበኛ ባህሪውንና ፍላጎቱ አሁንም የትግራይንና አጠቃላይ የኢትዮጵያን ሕዝብ በስንት ልፋት ወደ አስቆመው ጦርነትና እልቂት መክተት መሆኑን ፍንትው አድርጎ የሚያሳይ ነው ብሏል። ኢዜማ የትኛውም ፖለቲካዊ ችግር በውይይት መፈታት አለበት ብሎ በጽኑ የሚያምን እንደሆነ የገለጸ ሲሆን ይህንን ለማድረግ ፍቃደኛ ያልሆነን እንደ ህወሓት አይነት ደም የማይጠረቃ አካልና እሱን የሚዘውሩ ጥቂት ግለሰቦች በቃችሁ ብሎ ለማስቆምና የትግራይ ህዝብን ካላስፈላጊ መከራ ለመታደግ እንደሚገባ ጠቁሟል። ኢዜማ በመግለጫው በህዝብ ላይ ምንም አይነት መስዋዕትነት በማያስከትል መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ አስፈላጊ ህጋዊ እርምጃ በመንግስትና ከመንግስት ጋር በጋራ በሚቆሙ ማንኛውም ለትግራይ ማህበረሰብ በሚቆረቆር አካል ሊወሰድ እንደሚገባ ያምናል ብለዋል። ማህበረሰቡም አሁን ለጦርነት እያሳየ ያለውን እምቢተኝነት በተጠናከረ መልኩ እንዲገፋበት ጥሪ እናቀርባለን ሲል ኢዜማ በመግለጫው ገልጿል። በቀጣይ ርዕስ ኤርትራ እስራኤልን አወገዘች። ኢሳያስም ከካይሮ ተመለሱ። ኤርትራ አጥብቃ እስራኤልን አውግዛለች። ውግዘቱ ካይሮ ላይ እየተካሄደና ከግብጽ ጋር በጋራ በመሆን የተያዘ አቋም ነው። ከፕሬዝዳንት ኢሳያስ አፈወርቂ የሰሞኑ የግብጽ ጉብኝት ጋር በተያያዘ የግብጽ የውጭ ጉዳይ ሚኒስትር ባድር አብድልአቲን ዋቢ ያደረገው ኢጂፕት ቱዴይ መጋዚን ባሰራጨው ዘገባው በእስራኤል የመካከለኛው ምስራቅ ወታደራዊ እንቅስቃሴ ጋር በተያያዘ ኤርትራ የግብጽ አቋሜ ነው ብላለች። ግብጽ የእስራኤልን ወታደራዊ እንቅስቃሴ በስጋትነት የምታይና በተለይም ደግሞ ከጋዛና ከፍልስጤም ጋር በተገናኘ ያለውን ሁኔታ እስራኤልን ደጋግማ የምታወግዝ ሀገር ናት። ይህም በመሆኑ ኢሳያስ ካይሮ ሲሄድ አቋም እንዲይዙበት ከተደረጉባቸው ጉዳዮች መካከል አንደኛው የእስራኤል ጉዳይ ሲሆን እንደ ኢጂፕት ቱዴይ መጋዚን ዘገባ ከሆነ ኢሳያስ ካይሮ ላይ ግብጽን አውግዘው አስመራ ተመልሰዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ፕሬዝዳንት አብዱልፈታህ አልሲሲ እና ፕሬዝዳንት ኢሳያስ በጋራ መግለጫ በሰጡበት ወቅት እስራኤል በፍልስጤም በተለይም በጋዛና ዌስት ባንክ እንደዚሁም በሊባኖስ እያደረሰቻቸው ያሉትን ጥቃቶች በጥብቅ እናወግዛለን ማለታቸውን አመላክተዋል። እስራኤል ለሶማሌላንድ ሀገራዊ እውቅናን መስጠቷን ተከትሎ እስራኤልን በመጀመሪያዎቹ ተርታዎች ካወገዙት ሀገራት መካከል አንዷ ኤርትራ እንደነበረች የሚታወስ ነው። ከእስራኤል ጋር ድንበር የምትጋራውና ከ10 ዓመታት በፊት ከእስራኤል ጋር ተዋግታ የተሸነፈችው ግብጽ እስራኤልን በአይነ ቁራኛ የምትከታተል ሀገር ናት። ይህ በእንዲህ እንዳለ ካለፈው እሁድ ጀምሮ ግብጽ የከረሙት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብጽ የ3 ቀናት ጉብኝታቸውን አጠናቀው ወደ አስመራ ተመልሰዋል። የሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ገጻቸው ባጋሩት በዚሁ መረጃቸው ኢሳያስ በትናንትናው ዕለት ረፋድ ላይ አስመራ መግባታቸውን አስታውቀዋል። ሚኒስትሩ በዚሁ ኤክስ መረጃቸው በኢሳያስ የግብጽ ቆይታ ሁለቱ ሀገራት በኢኮኖሚ እንደዚሁም ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች አብረው በጋራ ለመስራት ስምምነት ላይ ደረሱ መሆኑንም አመላክተዋል። በዚህም ስምምነቶቹን ተግባራዊ በማድረጉ ረገድም የሁለቱ ሀገራት አመራሮች በየጊዜው እየተገናኙ የሚነጋገሩበት ሁኔታም ጭምር እንደተመቻቸ ሚኒስትሩ በዚሁ የኤክስ ገጽ ልጥፋቸው አስታውቀዋል። የኢሳያስን ጉብኝት እንደዚሁም ከዚያ ቀደም ብሎ የግብጽ ሚኒስትሮች በአስመራ መምከራቸውን ተከትሎ ሁለቱ ሀገራት በማሪታይም ዙሪያ አብረን እንሰራለን፣ በቀይ ባህር ያሉ ወደቦቻችንንም እናስተሳስራለን ሲሉም አስታውቀዋል። ኢሳያስ ወደ አስመራ የተጓዙት እንደተለመደው የውጭ ጉዳይ ሚኒስትራቸውን ኦስማን ሳላህን አስከትለው ነው። ውይይቱም በሁለቱ ሀገራት መሪዎች እንደዚሁም በውጭ ጉዳይ ሚኒስትሮቹ ደረጃ የተካሄደ ነው። ከኢሳያስና አልሲሲ ውይይት በተጨማሪም በጉብኝቱ ወቅት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳላህ እና የግብጽ የውጭ ጉዳይ ሚኒስትር ባድር አብድልአቲን በዚያው በካይሮ ውይይት አድርገዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ማህበራዊ ትስስር ገጻቸው ላይ እንደገለጹት ሁለቱ ሚኒስትሮች ሁሉን አቀፍ ትብብርን ለማጠናከርና በጋራ ጉዳዮች ላይ ያላቸውን ፍላጎቶች አጣጥመው ለመሄድ ተስማምተዋል። ከውይይቱ በኋላ በሰጡት ጋዜጣዊ መግለጫ ሁለቱ ሚኒስትሮች በሰኔ ወር በፕሬዝዳንት ኢሳያስ አፈወርቂና በፕሬዝዳንት አብዱልፈታህ አልሲሲ መካከል በተደረገው ውይይት ላይ በመመስረት በተለያዩ ዘርፎች የትብብር ስምምነት ላይ መድረሳቸውን አመላክተዋል። ግብጽ የአባይ ውሃን ታሳቢ ባደረገ መልኩ ከኢትዮጵያ ጎረቤት ሀገራት ጋር በጋራ ለመስራት እየተጣጣረች ሲሆን አንዷና ዋነኛዋ አጋር ተደርጋም የተወሰደችው ኤርትራ ናት። ኢሳያስና አልሲሲ በካይሮ ምክራቸው ኢትዮጵያን ታሳቢ ባደረገ መልኩ በወታደራዊ ጉዳዮች እንደመከሩ ቢታሰብም በዚህ ጉዳይ ግን የተባለ ምንም ነገር የለም። በቀጣይ ርዕስ በቀብር ላይ ያሉ ሰዎች በድሮን ተመቱ። የድሮን ጥቃቱ የበርካቶችን ሕይወት አጠፋ። ጥቃቱ የተፈጸመው በአንድ የቀብር ስነ ስርዓት ላይ ነው። ይህ የሆነው በእርስ በእርስ ጦርነት በምትናጠው ጎረቤት ሀገር ሱዳን ነው። በሱዳን አልኦቤድ ከተማ የቀብር ስነ ስርዓት እየተካሄደ ሳለ በደረሰ የድሮን ጥቃት ሳቢያ ቢያንስ 4 ሰዎች መገደላቸውን 2 የሰብአዊ መብት ተቋማት እንዳስታወቁ የቢቢሲ ዘገባ አመልክቷል። በጥቃቱ በርካታ ሰዎች ጉዳት እንደደረሰባቸውን ሱዳን ዶክተርስ ኔትወርክ እና ኢመርጀንሲ ሎየርስ የተባሉት የመብት ተሟጋች ቡድኖች እንደገለጹም ዘገባው አክሏል። በሱዳን የተለያዩ ተፋላሚዎች ያሉ ሲሆን ለዚሁ ጥቃትም ተጠያቂ የተደረገው በጀነራል መሐመድ ሐምዳን ዳጋሎ የሚመራ የሱዳን ፈጥኖ ደራሽ ጦር ነው።
RSF በመባል የሚታወቅ የዳጋሎ ፈጥኖ ደራሽ ጦር ከዚሁ ጥቃት ጋር በተያያዘ ስለቀረበበት ክስ የሰጠው ምንም አይነት ማስተባበያም ሆነ ማረጋገጫ አለመኖሩንም ዘገባው አክሏል። ኢመርጀንሲ ሎየርስ እንዳለው ከረቡዕ አንስቶ በተከታታይ በተፈጸሙ የድሮን ጥቃቶች ቢያንስ 23 ሰዎች ተገድለዋል። የሱዳን የእርስ በእርስ ጦርነት ከዓለም እጅግ የከፋውን ሰብአዊ ቀውስ ያስከተለ ሲሆን ከ11 ሚሊዮን በላይ ሰዎች ከቤት ንብረታቸው ሲፈናቀሉ ከ28 ሚሊዮን በላይ የሚሆኑት ለከፍተኛ ረሃብ ተጋልጠዋል። ምን ያህል ሰዎች እንደሞቱ ይፋ አሃዝ ባይኖርም ቢያንስ 50 ሺህ እንደተገደሉ ይገመታል። ሁለቱን ተፋላሚ ኃይሎች አደራድሮ ለስምምነት በማምጣት ሀገሪቱን ወደ ቀድሞ ሰላሟ ለመመለስ የተደረጉ ጥረቶች በሙሉ መክነዋል። ጦርነቱ ዛሬም እንደቀጠለ ይገኛል። በቀጣይ መረጃ አሜሪካን ያሳሰበው የኢትዮጵያ ምርት። በዓመቱ ከኢትዮጵያ ወደ አሜሪካ የሚላክ ምርት አሜሪካን ማሳሰቡ ተነገረ። የኢትዮጵያ ምርት ወደ አሜሪካ ገበያ በብዛት መግባቱ በአሜሪካ ውስጥ ያሉ ግዙፍ አምራች ድርጅቶችን ያሳሰበ ሆኗል። ከኢትዮጵያ የሚመጣው ምርት አሜሪካ በቻይና ላይ ጣለችውን ታሪፍ ማለፊያ ዘዴ እንጂ ከሀገሪቱ የመነጨ ምርት አይደለም ሲሉ ትልልቆቹ ኩባንያዎች በመግለጽ ላይ ናቸው። ጥያቄ የተፈጠረበት የኢትዮጵያ ኤክስፖርት ምርት የሶላር ኃይል ምርት መሆኑ ተነግሯል። ፋይናንሻል ታይምስ በቢዝነስ ዘገባው እንዳመለከተው ኢትዮጵያ በዓመቱ ማለትም በ2026 ከጃንዋሪ እስከ ሜይ ባለው ጊዜ $99.2 ሚሊዮን የሚያወጣ የሶላር ምርት ወደ አሜሪካ አስገብታለች። ይህ ታዲያ ከባለፈው ዓመት ተመሳሳይ የኢትዮጵያ ኤክስፖርት ጋር ሲነጻጸር በ10 እጥፍ አድጎ ተገኝቷል። ባለፈው ዓመት ከኢትዮጵያ የመጣው ተመሳሳይ ምርት $9.8 ሚሊዮን የሚገመት ነበር። በአንድ ዓመት ውስጥ የመጣው ይህም ምርት ለአሜሪካውያኑ ተመሳሳይ ምርት አምራች ድርጅቶች የሚዋጣ አልሆነም። የቻይና ሶላር ምርት አምራቾች በኢትዮጵያ በኩል የአሜሪካን ታሪፍ ለማለፍ የፈጠሩት ዘዴ ስለመሆኑ የአሜሪካ ኩባንያዎች እየተከራከሩ ነው። ቡና፣ የቅባት እህል ምርትና ጥራጥሬ፣ አበባና ወርቅን በዋናነት ወደ አሜሪካ የምትልከው ሀገር ኢትዮጵያ በአንድ ዓመት ውስጥ ዋና ኤክስፖርቷ እንዴት ሶላር ሴል ሊሆን ቻለ የሚል ጥያቄም ተነስቷል። ባለፈው ሜይ ወር 12 የአሜሪካ ሶላር ፓናል አምራቾች በይፋ ለአሜሪካ ንግድ ዲፓርትመንት በጉዳዩ ላይ ምርመራ እንዲደረግ ጥያቄ አቅርበዋል። በርካታ ድርጅቶች ተፈራርመው ያስገቡትን ቅሬታ ወይም ፔቲሽን መቀበሉን የንግድ ዲፓርትመንቱ ያረጋገጠ ሲሆን በ90 ቀናት ውስጥ ጉዳዩ እንደሚጣራ ምላሽ ሰጥቷል። ተቃውሞውን ካቀረቡት መካከል ታዋቂው የአሜሪካ ሶላር አምራች ኦሪጂን ሶላር ይገኝበታል። ከሁለት ዓመት ወዲህ በሐዋሳ ኢንዱስትሪ ፓርክ ምርት የጀመረው የቶ ሶላር በቀጥታ የሚመለከተው ሲሆን ድርጅቱ ሐዋሳ ላይ ያለው ማምረቻ ትክክለኛ የማምረት ሂደት የሚከተል መሆኑን ይገልጻል። ምንም አይነት የህገወጥ ንግድ ማስረጃ ሳይቀርብ ተፎካካሪዎች ከመሬት ተነስተው የሚያቀርቡት ክስ ነው ብለዋል። ጉዳዩ በኢንቨስትመንትና በኢነርጂ ሴክተር ውስጥ ባሉ ባለሙያዎች ዘንድ ትልቅ ሙግት የፈጠረ ሆኗል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።